በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ሰንበት እሁድ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ። የተለየሽ በውስጧም የኪዳን ሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ካንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን አስቀድሞ በይወጣ ነገረን። ለአዲስ ኪዳንም አስታራቂ ሆነ። በከበረ ደሙ ፈሳሽነት መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ስለዚህ ሁላችን እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናጋጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በወርቅ የተለበጠ ታቦት ያለመለወጥና ያለመለየት ሰው የሆነ የእግዚአብሔር ቃል ይመስልልናል። ይኸውም መለወጥ የሌለው ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጹሕ በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩስ ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ሰው የሆነው ቃል ኃጢአታችንን የሚያስተሰርይና አበሳችንን የሚደመስስ ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነትን ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይህም ፋና የዓለም ብርሃን ነው። ጥንት ከሌለ ብርሃን የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ካንቺ ሰው የሆነ ነው። በመምጣቱም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ አበራለን። በልዩ የጥበቡ ምስጢር በሥጋዊ የልቦናችን እግር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ይዘሽ ወጣ እሳትነትን ያለውን ፍም የተሸከምሽ ወርቅ ማዕጠንት አንቺ ነሽ። ፍህም የተባለውም ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ካንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔር ቃል የወለድሽልን መልካም እርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክላትና ውሃ ሳያጠጣት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስ የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል።
አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያት ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባህሪያችን መመኪያ አንቺ ነሽ። ለሰውነታችን ሕይወት የምትለምኝ አንቺ ነሽ። ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይ ዘንድ ቅድስት ሆይ ለምኝልን። ልመናዋ፣ ክብሯ፣ የልጇም ቸርነት ከወዳጆቿ ጋር ለዘላለም ይኑር አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ አማላጅነቷ፣ ረድኤቷ፣ በረከቷ በእኛ በሁላችን ጋር ይኑር። በያለንበት የዓለም ዳርቻ እግዚአብሔር አምላክ ይጠብቀን ከነ ቤተሰቦቻችን፣ ሀገራችንንም ሰላም ያርግልን። ከዚህ በመቀጠል ውድ የክርስቲያኖስ ቤተሰቦች የመዝሙረ ዳዊትን ጸሎት ስለምናሰማ ይከታተሉ። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 10 ያለውን አብረን እንጸልያለን። ምድርና መላዋ ለእግዚአብሔር ናት፣ ዓለምን በእርሷም የሚኖር ሁሉ፣ በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብ አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ክፈቱ። የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችን ክፈቱ፣ የዘላለም ደጆችም ይከፈቱ። የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ የክርስቶስ ቤተሰቦች በያላችሁበት የምድር ዳርቻ ሁሉ እግዚአብሔር አምላክ ጥበቃ አይለያችሁ። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አይለያችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ ሼር እና ላይክ በማድረግ ለሌሎች እንዲደርስ ያድርጉ። ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ይሁን። ሰላም ለሁላችንም። ሁሌም እስከ መጨረሻው ቪዲዮውን ስለምትከታተሉን እናመሰግናለን። ሰላም ነው።